ዛሬ በዚህ ቪዲዮ እኒህን ነገሮች እናያለን። ኢየሱስ ያድናል። በትልቅ አሳ አንበሪ ሆድ ውስጥ ለ3 ቀን የቆዩ ነብይ ይሄንን ዮናስ ነው። ከማንም ጋር እንድነጋገር የምትጠሩን ምን ሆናችሁ እና ይሄንን እንዲሁም ደግሞ ሌሎችን ይዘን ሰብሰብ አድርገን ይዘንላችሁ መተናል። ሰላም እንዴት ናችሁ ውድ ተመልካቾቻችን? ከሰሞኑ እንግዲህ የተወሰነ አስተማሪ ገንቢም ሐሳብ ናቸው ብለን ያሰብናቸውን ሐሳቦች ሰብሰብ አድርገን ይዘንላችሁ መተናል። እነዚህ ሐሳቦች በህይወታችሁ አንዳች ቁም ነገር ይሰጧችኋል ብለን እናስባለን። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ይህ የአዲስ የዩቲዩብ ቻናል ነው። ማህበራዊና መንፈሳዊ ይዘቱ ያላቸው አንዳንድ ሐሳቦችን የምናወራበት እንዲሁም ደግሞ መንፈሳዊ ህይወታችን የምናሳድግበት የዩቲዩብ ቻናል ነው እና ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ እንዲሁም ደግሞ ለወንድሞቻችሁ መጋበዛችሁ አትርሱ። ቀዳሚ ወደ ሆነው ቪዲዮ ስናልፍ እንግዲህ አንድ ነገር ላሳያችሁ። በትልቅ አሳ አንበሪ ሆድ ውስጥ ለ3 ቀን የቆዩ ነብይ ማን ይባላል? ዮናስ ነው። ቅዱስ ያሬድ ዜማን በስንት ከፍሏል? መጽሐፍ ቅዱስ ላይ እንደ ልቤ የተባለ ዳዊት የጌታችን የመጀመሪያ ተአምር ምንድን ነው? ማሰባቸው ቀልድ እንኳን ቢመስል አንዳች ቁም ነገር የሚያስተላልፉት ነገር አለ። ይህ በጣም በጭውውትም ቢሆን የመጽሐፍ ቅዱሳዊ ታሪኮች እያነሳን መወያየታችን መጫወታችን ምናምን በጣም ይጠቅመናል። ወደ መንፈሳዊ ሕይወት እንድንጠጋ ከሚረዱን የመጀመሪያውና ቀላል መንገዱ እንደዚህ አይነት ነገሮች መላመድ ነው። ለእኔ ግን በጣም የተመቸኝ አለባበሳቸው ስፔሻሊ አሪፍ ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ማራናታ ጌታ ኢየሱስ ሆይ ቶሎና አሜን በለው። ኢየሱስ ማራናታ ጌታ ሆይ ቶሎና ማለት ይላል። እኔ ቆይ ማንን ነው የምትሰብከው እዚህ ጋር ጋይስ? ጫካና ካሜራማኑ ብቻ ነው ያለ ማለት ነው። እና እሷ ደግሞ ያው ሰባኪው አለች እና ዛፎቹ መስማት ጀመሩ እንዴ ኢየሱስ ምናምን ቶሎና ምናምን። ነገሩ እውነትሽ ነው። ዛፎቹን ብትሰብኪ ይሻላል። ምክንያቱም እኛ እዚህ መስን አደባባይ ላይ ስትሰብኪን ምን ስትይን እኮ በቃ ጆሮአችን አደነቆርሽን ብለን እግሩን አድርገን ነው የምንሄደውና ዛፎቹ መስበክ የተሻለ አማራጭ ሳይሆን አይቀርም። ወይ ደግሞ የስብከት ዘዴ መለማመጃ ከሆነ ስጉድ ብለናል። ኤኒዌይስ ደስ የሚል ነገር ነው። ሌላኛው ሀሳብ ስንሄድ ደግሞ ከሰሞኑ መጋቢ ሐዲስ እሸቱ ከሰይፉ በኢቢኤስ ጋር ቀርበው እንግዲህ ከሰይፉ ጋር ያደረጉት አንድ ውይይት ነበር። ከዛ ውይይታቸው ተቆርጦ የወጣ አንድ ሀሳብ አለ። ያ ምንድነው? ስለ አይሶ ስፒድ የተናገሩት ነገር አለ። እስኪ እሱን ላሰማችሁ። እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው። ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር። እኔ ጆሮ የሚገባ ነገር የለውም። እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል። እኔ ለምን ማህበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለባቸው፣ መለየት አለባቸው። እኔ ባለፈው ቢዮንስ የመታ ጃንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢሆን ሲያለ የኛ ሰው መቼ ኑሮ ነው እንጂ ቢያለቁ ወሬ እኮ ቀንቶታል እኮ ይችላል። እኔው በፊት ቡና እያፈላ ነበር ሲተርብ የሚውለው ኑሮ ማስተንፈሻ። አሁን በየቲክቶኩ ይተነፍሳል። ይገርማል። እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል። እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው። አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ። አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን። ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ፣ ታሪክ አለ። የሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዝም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። ያደረጉ ሰዎች እንግዲህ ያገኙትን ትርፍ መተው ቢነግሩን። ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔርም 30 ብር ተሽጧል። ገበያው ሲደራ ሁሉም ይሸጣል የሚለውን ነገር አስታውሰኝ ጋይስ።
እና ከሰሞኑ እንግዲህ በተለይ ከአሾ ስፒድ ጋር ተያይዞ በጣም ብዙ መምህራን በጣም ብዙ ሰባኪያን እየተቃወሙ ነበረ። በቅድስት ሥላሴ ግቢ ውስጥ ተገንቶ ዋናው ቤተክርስቲያን ውስጥ ተገንቶ ያደረገውን ነገር ደስ ማይል ነገር ነበረ እና ከዚህ ንግግር በጣም ብዙ መምህራን ይማሩበታል። በጣም ብዙ የቤተክርስቲያን አስተዳዳሪዎችም እንዲሁ አንዳንድ ሀሳቦችን ያገኙበታል። ለወደፊት እንደዚህ አይነት ነገር እንዳይደገም ጥሩ ትምህርት ይሆናል ብዬ ስላሰብኩ ነው ይህን ነገር ያቀረብኩላችሁ። መጋቢ ሐዲስ እናመሰግናለን። ፎቶ አንሺ ሆነ ሁሉ ቪዲዮ ቀራጭ ሆነ ሁሉ ይሄ ነገር ወዴት እየወሰደን ነው? ምዕመናን አይገርማችሁም? ልክ ነን ብላችሁ ነው? ተው፣ ልብ ብላችሁ እስኪዩ። ሁሉም ከማጨብጨብ ይልቅ ሞባይላችን የያዛትን ሞባይል ይዞ በቃ ይቀርጻል፣ ፎቶ ያነሳል። ይሄ አይገባም። እነማንን ልናነሳ ነው? እኛ እነማን ሲዘምሩ እኛ እንሽልን ሆን ነው? ሁላችንም ካሜራማኖች ከሆኑ ይሄ በጣም ሊታረም ይገባል። ቤተሰቦቻችን ሁላችንም ሞባይል ይዘናል እና እየታዘብኩ ያለሁት እናንተም ሁላችሁም እየታዘባችሁ ያላችሁት ሁሉም ካሜራማን ሆነ። ታቦት ሲወጣ፣ ውደት ሲደረግ፣ ቅዳሴ ሲቀደስ፣ ሲዘመር ከመዘመር ይልቅ ከማጨብጨብ ይልቅ ፎቶ አንሺ ሆነ ሁሉ። ቃለ ሕይወት ያሰማልን መምህርና ብፁዕ አቡነ ኤርምያስ እንግዲህ በጣም በብዙ ነገሮች ላይ በጣም ጥሩ ደስ የሚል ነገሮች እያደረጉ ይገኛሉ። በተለይ ስርዓተ ቤተክርስቲያን ላይ በጣም ብዙ የተጓደሉ የተበላሹ የሚባሉ ስርዓተ ቤተክርስቲያን አይነቶች እያስተካከሉ ይገኛሉ። እንዲሁም ደግሞ ከትምህርት አሰጣጡም ጋር ተያይዞ እኛም ብዙ ነገሮች ለውጥ እያየንባቸው እንገኛለን። ግን በተለይ እዚህ ፎቶ ላይ ያሉት ግን አሁን የጥምቀት በዓል ስናሳልፍ ጋይስ ምን አይነት መከራ እንዳሳለፍን እኛ ነው የምናውቀው ማለት ነው። እና አብዛኛው ሰው ያው ለፎቶ የሚሄድ ነው የሚመስለው። የሚዘምር የለም። በተለይ ታቦታቱ ሲወጡ የሚሰግድ የለም፣ የሚያመሰግን የሚጸልይ። ድሮ እኮ አባቶቻችን ታቦት ሲወጣ ምን ያህል እንደሚጸልዩ እኛ ነበር የምናውቀው ማለት ነው። እና አሁን ላይ ያለው ትውልድ ለካሜራ ለምናምን ከሚሆን እንዲያው ትንሽ ደግሞ ጸሎቱም ስግደቱም እልልታውም ምስጋናውን ብናደርግ የተሻለ ይሆናል የሚለውን ሀሳብ ነው። በተለይ ደግሞ አሁን ከዘመነ ጥር ጋር ተያይዞ የሙሽራ ሰዓት ነው፣ የሙሽርነት ሰዓት ነው። በጣም ብዙዎች በቤተክርስቲያናችን እያገቡ ይገኛሉ። ደስ ይላል። በስርዓተ ቁርባንም በስርዓተ ተክሊልም እያገቡ ይገኛሉ። እና ከዚህ ጋር ተያይዞ አንድ ልብ ሊባል የሚገባው ግን በቤተክርስቲያን ውስጥ ሙሽሮች ሲያገቡ ካሜራማን ሆናችሁ የምትመጡ ወጣቶች እባካችሁን የቤተክርስቲያኗን ስርዓት ላለመረበሽ እንዲሁም ደግሞ ላለመነቀፍ ሞክሩ። ከዚህ ጋር ተያይዞ ግን በጣም ብዙ ሰፊ የሆነ ቪዲዮ ሰራላችኋለሁ። ግን አሁን ሌላኛው ቪዲዮ ነው። አሁን ላይ ትዳር ማለት ነው ሴት ልጅ ከዚህም ከዛም ዘላ ስትጨርስ አንዱ ሞኝ ፈልጋ ጡረታ የምትወጣበት መንገድ። ከዛ በኋላ ወንድ ልጅ ግጦሽ አጣጥጃ መስሎ በጧቱ መንከል ይላል። ጋይስ እዚህ ቪዲዮ በጣም ነው የሚያስቀው። ብዙ ነገር ነው የምንማረው እዚህ ማለት ነው። እዚህ ሌት ተቀን ለፍተን ላይታች ወተን ወርደን ያጠራቀምናትን ጥሪት አሟጠን ለሴቶች እንደፈለገ ዘለው ለሚመጡ ሴቶች እንደዚህ እንትን አለ ተብሎ ራሳችንን የምናስበላ ሰዎች እዚህ ጋር በደንብ መማር አለብን ጋይስ። በደንብ ተማሩ። ኢየሱስ ስትል እኮ መናፍቅ ትባላለህ። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ዳንኤሉም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው ኢየሱስ ጌታ ነው። ኢየሱስ ጌታ ነው ማለት ዳንኤሉም ይላል። ስሙ ሲጠራ አይደለም የከፋን፣ ስታጣጥለው ነው የከፋን። ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች በጣም ያሳዝናል። አሁን እናንተ ካላበዳችሁ በስተቀር አንድ ቲሸርት አሳትሜ ብሰጣችሁ ያ ቲሸርት ደግሞ ጽሑፉ ደረታችሁ ላይና ከጀርባ ምን ይላል? እኔ ሰው ነኝ የሚል ይሄን ልበሱና ከተማ ውስጥ ተንቀሳቀሱ ብትባሉ ትሄዳላችሁ? ለምን? መጀመሪያውኑ ማን ነው ዝንጀሮ ዝሆን አላላችሁ? ሰው ያላችሁ ካለ ነው። እና ኢየሱስ ጌታ ነው መጀመሪያስ ማን ምን አለው? እንደውም ኢየሱስ ጌታ ነው የሚለው አይመጥነው። ለምን? ኢየሱስ ክርስቶስ የጌቶች ምንድን ነው? ጌታ ብቻ አይደለም። ምንድን ነው እሱ? አንዳንድ ያስወደዱ እየመሰሉ ያጣጥሉናል። የጌቶች ጌታ ነው።
አንተም እኮ ባቅነ የዚህ ቤት ጌታ ሲባል አቤት ትላለህ። ቤቱ ጌታ ነው። የዚህ ጫማ ጌታ ሲባል አቤት ይላል አንድ ሰው። አንተም ጌታ ኢየሱስም ጌታ እንዴት ነው? ሰዎች እንኳን ከመቤት ሲለዩ ቀዳማዊት ይላሉ አይደል? አንተም እሷም መቤት ያቺም መቤት እንዴት ይሆናል? የሆነ ስቴፕ መምጣት አለበት ደረጃ። ጌታ እኮ አብርሃምም ጌታ ነው። ጌታዬ ትለዋለች እኮ እናቶች ባሎቻቸውን ጌታዬ ነው የሚሉት። እሱ እነዚህ ሁሉ ጌታ ነው። ንጉሱም እኮ ላንተ ጌታ ነው። ቃልዎት ያሰማልን መምህር። እንግዲህ በጣም የሚገርም ነገር ነው። በጣም በተለይ በዛኛው ዓለም ያሉ ሰዎች ኦርቶዶክሳውያን ኢየሱስ ጌታ ነው ማለት አይችሉም። በተለይ ቤተክርስቲያኗ እንደማትል አድርገው ያስተምራሉ። ነገር ግን ይህ ከሐሰት የወጣ ነገር ነው። ቤተክርስቲያኗ እንዲያውም ከነሱ በላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያለች ያሰበከች ያስተማረችን ቤተክርስቲያን ነው ያለችን። ጌትነትን ወይም ደግሞ መድኃኒትነትን የኢየሱስ አምላክነትን መጀመሪያውኑ ተረድታ የሰበከችላቸው መጽሐፍ ቅዱስ አሳትማ ጽፋ የሰጠችን ቤተክርስቲያን እንደመሆኑ ራሱ የሚዘነጉ አሁን ወጣቶች አሉ። ዝም ብለው በየመንገዱ ኢየሱስ ጌታ ነው እያሉ የሚያስቸግሩ ሰዎች አሉ። ልብ ብላችሁ አንብቡ። መንፈስ ቅዱስ የሚባል በዓል አለ እንዴ? ወይ ጉሩ! የምንል እኮ ሰዎች እየሆን ነው አይደል? ወይ ጉሩ! ወይ ጉሩ! እኔ የማውቀው ገሊትን ነው። እኔ ሰማያቱን ገሊን ነው እኔ የማውቀው። እኔ እግዚአብሔር አብ የሚባል እኔ ባለ እግዚአብሔር የሚባል መንፈስ ቅዱስ የሚባል እኔ አናውቅም የምትሉ ሳትኖሩ አትቀሩም። አይ እናቶች፣ ግንዱን ሳታውቁ ቅጠሉን ግንዱ ሳይገባችሁ ቅርንጫፉ ላይ መንጠልጠል እንዴት ይሆናል? ይሄ እንዴት ይሆናል? በጣም አስተውሉ። እኔ ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ከዚህ አስተምህሮ ውጭ ቤተክርስቲያን አስተምህሮ የላት። እግዚአብሔር አብን ሳናውቅ፣ እግዚአብሔር መንፈስ ቅዱስን ሳናውቅ፣ እግዚአብሔር ወልድን ሳናውቅ የምናውቀው ሰማየት የለም። የምናውቃቸው ጻድቃን የሉም። የምናውቃቸው መላእክት የሉም። ቅርንጫፎች ናቸው እነዚህ። ግንዱ ግን ስላሴ ነው። ይህ ማለት የቤተ ክርስቲያኗ አስተምሮ ነው ማለት አይደለም። አሁን ይሄ ግንዛቤ በትክክል ቤተ ክርስቲያኑ ካለመረዳት የተነሳ እርግጠኛ ነኝ። አሁን እዚህ ጋር እግዚአብሔር አብን እያከበርን ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት አይደል? ግር ብላችሁ ነው የምትሄዱት። እርግጠኛ ነኝ። ኧረ ምን እየሆነ ነው? ምን እየሆነ ነው? ማርያምን እኮ ያገኘናት በእግዚአብሔር ነው። ፈጥሮ ነው እኮ የተወለደባት እንጂ ፈጥራው እኮ አስገኝተው አይደለም እኮ የተወለደ። ምን እየሆናችሁ ነው? ምን እየሆነ ነው? ድንግል ፈጣሪዋን ወለደች አይደል የምንለው? ድንግል ፈጣሪዋን ወለደች ነው። የፈጠራትን ነው የወለደችው እንጂ የፈጠረችውን አይደለም የወለደችው። ማርያምን እንኳን አቡነ ኤርምያስ እንግዲህ ቃልዎት ያሰማልን ብለናል። በቤተክርስቲያናችን ውስጥ ሰርገው እየገቡ ያሉ የቤተክርስቲያኗ ስርዓት ያልሆኑ ግን ነገር ግን ከውጭ የመጡብን አንዳንድ ስርዓቶች ማስተካከያ በመስጠት እንዲሁም ደግሞ የተለያዩ ነገሮችን በማድረግ በጣም የምናደንቃቸው ናቸው እና ከዚህ ክርስቲያኖች ልብ ልንለው የሚገባ አንድ ሁለት ነገሮች ልንገራችሁ። በመጀመሪያ ዋነኛው ነገር ግንዱን ሳናቅ ቅርንጫፍ የምናውቅበት ምክንያት የለም ነው። ስለ እግዚአብሔር ስለ ሀልወተ እግዚአብሔር ስለ ነገረ ስጋዌ ነገረ ክርስቶስ ነገረ ማርያም ሳይገባን ስለ ቅዱሳንና ስለ ሰማዕታቱ ሊገባን አይችልም። ስለዚህ ቅድሚያ ማወቅ ያለብን የቤተክርስቲያኗ ዋና የሆነው አስተምህሮ ጥንቅቅ አድርጎ ማወቅ ይገባል ብዬ አስባለሁ። ሌላኛው ጉዳይ ደግሞ ከሰሞኑ የፓስተር ትዝታውና እንዲሁም ደግሞ የፓስተር ዮናታን ጓደኛው ማለት ነው የእሱ ጉዳይ ከአንድ ፖድካስት ከተናገሩት ሀሳብ ጋር ተያይዞ ዲያቆን ዘማርያም ጥሪ አቅርቦላቸው ነበረ። ለዛ ጥሪ የሰጡት ምላሽ ምን ይመስላል የሚለውን በትንሹ ላሰማችሁና ሀሳቤን እቀጥላለሁ። ከማንም ዝምባም ጋር እንድነጋገር የምትጠሩኝ ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። እንዲህ አይነት ዕውቀት ካለው ሰው ጋር የሚነጋገረው ይሄንኑ የዕውቀት ሌቭል ያለው ሰው ነው እንጂ ጸበል ቀጂ አይደለም፣ አረቄ ቀጂ አይደለም።
አዮ ስለዚህ አራት አይና ሊቃውንት እያሉ አንድ አይን እንኳን ያላበቀል ካንተ ጋር እንዴት ነው የምነጋገረው? ገና አንድ አይን አልበቀለልህ። አዮ ደረጃን ማወቅ አለብህ። አሁን አንተ የምትነጋገረው በወንጌላውያን አማኞች ዘንድ ካሉ በኳየር ከሚያገለግሉ ደረጃህን ነው የምነግርህ። በኳየር ከሚያገለግሉ መጽሐፍ ቅዱስ የሚያውቁ እነሱ ደና መልስ ላንተ ይሰጡዋል። ደረጃህን ወቅ። አሁን እኔ ጥሪ ማቀርበው አራት አይና ሊቃውንት ለተባሉት እንጂ አንድ አይን ገና ያልበራ አንተ ምን ሆነ ነው ትዝታው የምትለው? ደግሞ በጣም የገረመኝ አንድ ያነሳው ነጥብ ነው። ምን የሚል ነጥብ ነው ያነሳው? ታቦቱ ላይ ህዝብ አግዝ የሚባል ድግምት ይደገማል ብለሃል ወይ አንተ ወይ አገልጋይ ፓስተር ዮናታን ወይም ደግሞ ሁለታችሁም ሆናችሁ? አቤት 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 አቤት! ሁለታችንም ሆነን ላንተ ትንሽ አይከብድም? ይከብዳል እኮ ብራዘሪት። እነዛ አራት አይናዎቹ ሊቃውንት አሁን በእኛ ደረጃ የምንነጋገረው ሊቃውንት ከተባሉት ጋር። ዮኒም በጣም ብዙ የእግዚአብሔር ስራ ያለበት ሰው። አሁን ያቃጠላችሁ እዛች ፖድካስት ላይ የተናገርናት ነገር ናት እንጂ እኔ ዘመኔን ሙሉ ስለ ታቦት ልኩን ስነግርን አይኖርኩት። ፓስተር ትዝታው በአጠቃላይ እንደዚህ አይነት መልስ መልሷል። ወደ ጥሪው ከመቀበል ይልቅ ያው ትችትና ዘለፋ የሚመስል ነገር፣ ሰውን የሚያዋርድ ነገር የሚመስል ነገር ይዞ ብቅ ብሏል ማለት ነው። ግን ጥሪውና ውይይቱ አልተቀበለም። በባለፈው ስንጠብቀው ነበረ። እንግዲህ ዲያቆን ዘማርያምን በደንብ ተዘጋጅቶ ሲጠብቀው ነበረ። በመጽሐፍ ቅዱሳዊ ዙሪያዎች ላይ እንዲያወሩ በታቦተ ሕጉ ላይ ለማውራት በደንብ ለመነጋገር ኑና እንወያይ በገለልተኛ ሚዲያ ወይም ቻናል ተብሎ ታስቦ ነበረ። ነገር ግን ብቅ አላሉም። አሁን ላይ ግን ትችታቸውን ይዘው መጥተዋል ማለት ነው። እና እዚህ ላይ በጣም የተረዳሁት ነገር አንደኛ ምን ያህል መናናቅ እንዳለ ነው። የአንድ ቄስና የአንድ ዲያቆን ልዩነታቸው የስልጣነ ክህነት ልዩነት እንጂ የእውቀት ልዩነት የላቸውም። አንድ ዲያቆን ሲሆን ስርዓተ ቅዳሴ ሲማር የቄሱም የካህኑም ተምሮ ኪዳኑ መስተጋቡ ሊጦኑ ምናምን በደንብ ይዞ ነው እንጂ ዝም ብሎ ዲያቆን የሚባል ነገር የለም። እና የስልጣነ ክህነት ልዩነት ብቻ መሆኑን እንድታውቅ ፈልጋለሁ። ለዚህ ለክርክር ደግሞ ላንተ የሚጋበዙ ሊቀ ሊቃውንት ላንተ የሚመጣ የቴዎሎጂ ምሩቅ የቴዎሎጂ መምህር የለን ነው። ምክንያቱም ጀስት ላንተ ከዲያቆናትና ከሰንበት ተማሪዎች የዘለለ እውቀት ስለሌለ ላንተ በቂ ነው። ዲያቆን ዘማርያም እንዲያውም አትችለውም፣ ስለፈራህ ነው እንጂ ባትፈራ ኑሮማ በአደባባይ አስጥተህ በአደባባይ መልሶቹን ሐሳቦቹን ተችተህ መመለስ ትችል ነበረ እንጂ እንደዚህ ስድብ እና ዛቻ የሚመስል ነገር ይዘህ ባልመጣህ ነበር እንላለን። እውነት ለመናገር ፓስተር ትዝታው በጣም የድፍረቱ ጥግ በስማ በጣም ከባድ ነው። ከሱ ጋር ተያይዞ አንድ ነገር ላሳያችሁ። በነገራችን ላይ ቤተክርስቲያን እኮ አላባረረችው። እሷ ቤተክርስቲያን አባራኛለች እያለ ነው የሚያውጀው። ቤተክርስቲያን ያለችው ምንድን ነው? ቀኑን አጥሶ ተገኝቷል። ከ3 እናቶች ወደ 7 ልጅ ወልዷል ነው እንግዲህ ያው መረጃው የደረሰን መረጃ 7 ልጅ ወልዷል ከ3 እናቶች ነው። እሱ ግን ሃይማኖት አደረገው። አዎ ይሄን 7 ልጅ ወልጄ እዚህ ጋር ሌላ ሚስት ኖራኝ ልቀጥል በአስረ ክህነቴ ልቀጥል ነው። ቤተክርስቲያን ደግሞ አትቀጥልም። ቀኑና ቤተክርስቲያን ይጣሳል። ለአንተ ግለሰብ ተብሎ ይሄ አይሆንም። ስርዓቷ ተጠብቆ የመጣ ለዘመናት ተጠብቆ የመጣ ከእግዚአብሔር የተቀበለችው ስርዓት ቅድም ያልነው በሰማይ የተሰራው በምድር ያለው ስርዓት ይቀጥላል። አንተ ግን አገልጋይ መሆን ትችላለህ። ቀኑናህን ተቀብለ ንስሐን ገብተህ አምነ ጥፋትህን ልጆችህን እየቆረጥክ እያሳደግ ከዛ ምን ማድረግ ትችላለህ? አገልጋይ መሆን ይችላል። መስበክ እኮ ይችላል እኮ ምንም ማለት አይደለም። ግን በክህነት አትቀጥልም። ማስረክነት አትቀጥልም ነው የቤተክርስቲያን እንትን እና አሁን ምንድነው ያ ግለሰብ የሚለው አካውንቱን የለጠፈው የሚያወሩት ሁለቱ ስለ ፓስተር ትዝታው ነው። የተቆረጠ ሀሳብ ስለሆነ ነው እንጂ በአጠቃላይ በደንብ አብራርተው ነበረ እያወሩበት የነበረው። ምንድነው በቤተክርስቲያናችን ውስጥ እንግዲህ የሴቶች አሳዳጅ ሆኖ በመገኘቱ ምክንያት በዝሙት ምክንያት ነው የተባረረው በዋናነት። ከዛ ቤተክርስቲያን ካባረረችው በኋላ ነው እንግዲህ ያሳደገችው ቤተክርስቲያን ላይ ድጋሚ አፉን መክፈት የጀመረው ማለት ነው።
እና የጥላቻ ንግግር መሆኑን የሚያስታውቀው ከእውነት ከእውቀትና ከቤተክርስቲያን ላይ ከመቆርቆር ጋር ተያይዞ ሳይሆን የጥላቻ ንግግር ነው። ለምን ከቤተክርስቲያን ተባረርኩ፣ ለምን እንደፈለኩኝ 3 ሴት 4 ሴት ምናምን እንደፈለኩ እያደረኩ መኖር አልችልም የሚል ነገር ያለው ይመስላል። ለዛሬ ሰብሰብ አድርገንላችሁ የነበሩ ሐሳቦች እነዚህን ይመስላሉ። ተስፋ አደርጋለሁ የተወሰኑ ቁም ነገሮች የተወሰኑ ሐሳቦች እንዳገኛችሁባቸው እና ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ በድጋሚ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለጓደኞቻችሁ ጋብዙልኝ እላለሁ። ይህን ቪዲዮ ለዛሬ ያስኩላችሁ ሐሳቦች እነዚህን ይመስሉ ነበረ። ፈጣሪ በቀጣይ ቪዲዮ እስኪያገናኘን ድረስ ሰላም ቆዩ። ቻው፣ ሰላም።